It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። አማን ነው አለን ደህና ሁሉ መልካም እግዚአብሔር ይመስገን። እንዴት አለ? እግዚአብሔር ይመስገን ሰላም ነው። አሜን። ዛሬ ፕሮግራማችንን ብንጀምር ደስ የሚለኝ ከአድማጮች ከመጡ አስተያየቶች ይሄ አስተያየት በውጪውም የእግር ኳስ ወዳጆች ዘንድ በስፋት ሲነገር የነበረ ነው። እሱን በተመለከተ በመነጋገር ብንጀምር ደስ ይለኛል። በቢሆን ዓለም ነው። በቢሆን ዓለም ማለት የሆነ ነገር ቢሆንስ እና የሆነ ነገር ባይሆንስ መሆኑን አለመሆኑን ያው ኖረን የምናረጋግጠው ነገር ነው የሚሆነው አይደል? ኖረን አይ አለ ሆኗል፣ ኖረን አይ አልሆነም የለም ነው ልንል የምንችለው። አሁን አርሰናል በዘንድሮ የውድድር ዓመት የእንግሊዝ ፕሪሚየር ሊግን፣ የአውሮፓ ቻምፒዮንስ ሊግን እና ሌሎች የውድድር አይነቶችን ዋንጫ በማሸነፍ እንዲያጠናቅቅ ይጠብቃሉ ደጋፊዎቹ። የቀድሞ እግር ኳስ ተጫዋቾች በተለይ የአርሰናል የሆኑት ይህንን የውድድር ዓመት አርቴታ እና የአርሰናል ተጫዋቾች የግድ ዋንጫ በማሸነፍ ማጠናቀቅ አለባቸው ብለው ጫና ይፈጥራሉ። መስት ዊን ሲዝን ነው ይሄ ለአርሰናል ብለው ያስቀምጣሉ። ይህንን የሚሉ ሰዎች ሀሳባቸውን ጠንከር አድርገው ሲቀጥሉ ደግሞ የዋንጫ አይነትም ይመርጣሉ። ፕሪሚየር ሊጉን፣ ቻምፒዮንስ ሊጉን ማሸነፍ እንደሚቆጠር ካራባኦ ካፕን ተውባክ ኤፍ ኤ ካፕንም እንደዛ አሳንሶ ደግሞ የማየት ነገር አለ። ከ2003-2004 በኋላ የእንግሊዝ ፕሪሚየር ሊግን ዋንጫ አሸንፎ ለማያውቀው አርሰናል ባለፉት ዓመታት ሶስት የውድድር ዓመታት ሁለተኛ ሲወጣ በቃ ይሄ ሁለተኝነት መብቃት አለበት ከሚለው ነው የሚጀምረው። ከዛ በኋላ ስኳዱን ለማጠናከር የተሰራው ስራ አለ ምናምን እና የመጣው ጥያቄ ምንድን ነው? አርሰናል ዘንድሮ የፕሪሚየር ሊጉን ዋንጫ ካላሸነፈ ምን ይሆናል? ምን ይፈጠራል? የቻምፒዮንስ ሊግ ሻምፒዮን ካልሆነ ምን ይፈጠራል? ይሄ ስሜት ይሄ ጉዳይ መነጋገሪያ ነበር ከተወሰነ ጊዜ በፊት ገና የውድድር ዓመቱ ከመጀመሩ በፊት የአርሰናልን ያለፉትን 3 የውድድር ዓመታት ሁለተኛ መውጣት፣ የአርሰናልን ራስ ማጠናከር፣ አርቴታ በቃ ቢውልድ እያደረገ ትረስ ዘ ፕሮሰስ እያለ ሊቀጥል አይገባም ከሚለው ጊዜ ይጀምራል። ካልሆነስ ዘንድሮም ካልተሳካስ ምን ይሆናል? አርሰናል ቤት ምን ይፈጠራል? ፕሮሰሱን ትረስት ማድረግ እናቆማለን? ትረስት ዘ ፕሮሰስ የሚለንን ሰው ሐሳቡን አምኖ ለመቀበል እንቸገራለን? አር ዊ ሴይንግ ኖ ሞር እንላለን? ምንድን ነው የሚሆነው? አርቴታና አርሰናል አብረው ይቀጥላሉ? እነዛ ሁለተኛ የተወጣባቸው የውድድር ዓመታት ላይ የታዩ ክፍተቶችና ጉድለቶች እንዲሟሉ ለአርቴታ ይሄ ሁሉ ገንዘብ ያለ አርሰናል ልማድ
ይሄ ሁሉ ዝውውር በአንድ የዝውውር መስኮት አሁንም ያለ አርሰናል ልማድ ተከናውኖለት ስቲል ዴሊቨር ማድረግ ካልቻለ ይሰነብታል። እንዲሰነብት መደረጉስ ትክክል ነው? የሚሰነብት ከሆነ ያሉትን የአርሰናል ተጫዋቾች የአርሰናል አድርጎ መቀጠል ይቻላል? ተስፋ ይቆርጣሉ? በሌላ ክለብ ሻምፒዮን መሆን ፍላጎቴን ለማሳካት ልሞክር ብለው ይሄዳሉ? ሃሪኬን እንዳረገው ተጠናክሮ ይመጣል ወይስ ተስፋ ቆርጦ ለፍራስትሬሽን ነው የሚቀርበው ወይስ? እንደነዚህ ያሉ ጥያቄዎች ናቸው የሚመጡት። ይሄ ጥያቄ ለምን በዚህ ሰዓት ተነሳ? ከዚህ በፊትም ስንል እንደነበረው በፈራተባ የአርሰናልን የእያንዳንዱን ጨዋታ እንቅስቃሴ የአርሰናልን የእያንዳንዱን ጨዋታ ውጤት እየተከታተሉ ያሉ ሰዎች አሉ። መደዳውን ሲያሸንፍ የኛ ነው፣ አንዴ ሲንገራገጭ ወይኔ ጉዴ፣ እነ ሲቲ ነጥብ ሲጥሉ የኛ ነው፣ የነጥብ ልዩነቱ ሲጠብ ደረሱብን አይነት ስሜት ውስጥ ያለ የአርሰናል ደጋፊ በጣም ብዙ ነው፣ አገር ቤትም ውጭም። ይሄ ለምን ተፈጠረ ይሄ ስሜት ምናምን የሚለውን ከዚህ በፊት አንስተነዋል። የተከማቸው ነገር ትዝታው ነው ምናምን ብለን የተናገርነው ነገር እንደነበረ እናስታውሳለን። ስለዚህ እስከ እያንዳንዱን ፖሲብል ሲናሪዎች እንያቸውና የየራሳችንን አመለካከት እናስቀምጥ። ምን ይሆናል አርሰናል ቤት ካልሆነስ፣ ዘንድሮ ካልሆነስ፣ የመሆን እድሉ ሰፊ ነው፣ ግን ካልሆነስ፣ ያሰቡት ካልተሳካስ፣ ዋንጫ ካልተገኘስ አርሰናል ይፈርሳል። ቡድኑ ያሁን የምንቀናበት የሚያስደነግጠው ጠንካራው የሚያምረው የአርሰናል ስብስብ ይፈርሳል። የሚለቁ ተጫዋቾች ይኖራሉ። አርሰናል ቤት መጨረስ አይቻልም ተብሎ አሁንም ከዚህም ከዛም የሚነገረው አስተያየት እንደ እውነት ይቆጠራል፣ እንደ እውነት ይወሰዳል። ያለን ሀሳብ ለመግዛት እንገደዳለን። ምንድን ነው የሚሆነው ካልሆነ? የመጀመሪያው ጥያቄ ላንቺ፣ አርቴታ ይሰነብታሉ? እዚህ ላይ ነው መጀመሪያ የምንነጋገረው። ከዛ ከተጫዋቾቹ ጋር፣ ከዛ ደግሞ በሌሎች ኬዞች ላይ እናያለን። አርቴታ ይቆያል ወይ? እንዲቆይ ማድረግስ ልክ ነው ወይ? መሸኘትስ ከሆነ ልክ ነው ወይ? ይሄ ለአርሰናል ደጋፊዎች በጣም ከባዱ ርዕስ ይመስለኛል የዛሬው። በተለይ በዚህ ራሳቸውን ግን ከባዱ ነው በጣም። እኔ እንደውም የሚሰማኝ ምንድን ነው አይደለም ሆኖ ለማሰብ ራሱ በቃ የማይፈቅዱት ነገር ነው የሚመስለኝ፣ ተጫዋቾቹንም ጨምሮ ማለት ነው። ምክንያቱም በዚህ የውድድር ዓመት አርሰናል የሆነ ነገር ለማሸነፍ ምን አይነት ስራዎችን እንደሰራ በደንብ ነው የምናስታውሰው። ይሄ ቀረሽ የሚባል ስራ አይደለም የሰራው። በሁሉም ረገድ ተጫዋቾቹን በጣም ጠንካራ ለማድረግና አሸናፊ እንዲሆኑ ለማድረግ ስራዎች ተሰርተዋል። ሳይኮሎጂካሊም ብትል ተጫዋቾችን በማስፈረምም ብትል አርቴታ ደግሞ ከአውሮፕላን አብራሪዎች ጭምር ልምድ ለመቅሰም ያደረገው ጥረት ብዙ ነገሮች ናቸው የተከናወኑት እና በራሴ ሳስበው በቃ ማድረግ ያለባቸውን ነገር በሙሉ አድርገዋል። ምን ያድርጉ ከዚህ በላይ የሚል ሀሳብ አንዳንድ ጊዜ አስባለሁ ለራሴ ማለት ነው። እና ይሄ የውድድር ዓመት በቃ አርሰናል ከዚህ በፊት ሲታማበት የነበረውን አይጨርስም። የውድድር ዓመቱ መጀመሪያ ላይ ጥሩ ይሆናል ወይ የሆነ ሰዓት ላይ ጥሩ ይሆናል፣ መጨረሻ ላይ ግን ያው እንደተለመደው ሌሎች ናቸው ዋንጫ የሚያነሱት የሚለውን የሚቀይርበት የውድድር ዓመት ነው ተብሎ ይታመናል። እስካሁንም ድረስ ብዙ ሰዎች የሚያምኑት እንደዛ ነው። የአርሰናል ወቅታዊ ሁኔታም ደግሞ በዚህ እምነት ውስጥ እንድትቆይ የሚያስገድድ ይመስለኛል። ግን ዛሬ የምንነጋገረው ካልሆነስ የሚለው ላይ ስለሆነ ባይሆን እኔ ነገሮች በሙሉ በተረጋጋ መንገድ አሁን ባለው ሁኔታ ይቀጥላሉ ብዬ ለማሰብ በጣም እቸገራለሁ። ግን መጀመሪያ ላይ የምናነሳው የአርቴታን ጉዳይ ነጥለን ስለሆነ አርቴታ ይሰነበታል ወይንስ ደግሞ ይሄዳል ወደ ሌላ ክለብ የሚለውን ዝም ብዬ ሳስብ ከሆነም እኔ የሚሆን አይመስለኝም፣ አርቴታ የሚለቅ አይመስለኝም አርሰናልን። ግን ከሆነም በራሱ ፍላጎት ሪዛይን አድርጎ ምናልባት አልተሳካልኝም በቃ ሌላ ቦታ ሄጄ ልሞክር የሚል ሀሳብ ሊያቀርብ ይችላል። ግን
ሚሆን አይመስለኝም በራሴ በአርሰናልና በአርቴታ መካከል ያለውን ቦንድ አሁን ዝም ብዬ ስረዳው በጣም ጠንካራ ነው እና ያንን ጠንካራ ቦንድ ቶሎ ለማፍረስ በጣም ይቸግራል ብዬ ነው የማስበው። ይሄ ትረዘ ፕሮሰስ የሚለው ነገር ግን ይሄ አብቅቷል ብዬ ነው የምረዳው። ማለት በቃ ፕሮሰሱን አይተነዋል። በጣም ጥሩ አርሰናል ተገንብቷል። ይሄ የተገነባው አርሰናል ደግሞ ፕሮሰሱ ውጤታማ እንደሆነ የሚያረጋግጥ አርሰናል ነው። አሁን ከአርሰናል ጋር መጫወት የማይፈራ በቀላሉ የሚያይ ቡድን የለም። እንደውም ክርክሩ እኮ አርሰናል ከአውሮፓ ያው ከዓለምም ምርጡ ክለብ ነው አይደለም የሚለው ክርክር ላይ የተደረሰበት ጊዜ ነው። ይሄ ማለት ክለቡ ምን አይነት ወቅታዊ ሁኔታ ወቅታዊ ብቃት ላይ እንዳለ በደንብ አድርጎ ከሚያሳዩ ክርክሮች መካከል አንደኛው ነው ብዬ ነው የምረዳው። ስለዚህ የፕሮሰሱ ጉዳይ በቃ በደንብ ተሰርቶበታል። አርቴታም የለፋውን ነገር በሙሉ በጣም ብዙ ነገር በመቀየር አርሰናልን ውጤታማ አድርጓል። አሁን የቀረችው ያቺ ሁሉም ሰው የሚጓጓላት ደጋፊዎቹ ሁሌ የሚጠብቋት ዋንጫዋ ነች እንጂ ከዋንጫው ጋር የሚያገናኝ መንገዱ ግን ተዘርግቶ ተሰርቶ ተጠናቋል ብዬ ነው ማምነውና ፕሮሰሱ ደግሞ የሚታመንም እንደሆነ ያየነው ነገር ነው እና የአርቴታን ጉዳይ በተመለከተ መጀመሪያ ላይ ነጥለን እናንሳ በተባባል ነው መሰረት እንደኔ ሀሳብ ሚለያዩ አይመስለኝም። እንደው ግን በጣም ነገሩ ገፍቶ ከመጣ ራሱ ሪዛይን ሊያደርግ ይችላል። ሁለቱም ጋነሽ ማለት ነው አይደለም። በአርሰናል በኩል በክለቡ በኩል አርቴታን የማሰናበት ፍላጎት ይኖራል ብዬ አላስብም። ውሳኔ ይኖራል ብለሽ አላስብም። አንቺስ ምን ቢሆን ነው የሚሻለው? ከአርቴታ ጋር መቆየትና ለአርቴታ ተጨማሪ እድል መስጠት ለአርሰናል የሚጠቅም እና አስፈላጊ ውሳኔ ነው ብለሽ ታምኛለሽ? አሁን አርሰናልን ታዩ የአርሰናልን ስለነገርሽን የአርቴታንም የግምት አስተያየትሽን ስለሰጠሽን ራሱ በቃ በሌላ ሰው ይሞከር ሊል ይችላል። ሳምሪ ምን ትላለች? እኔ መቆየት አለበት ነው የምለው። እሱን ነው ማወቅ የፈለኩት። እኔ መቆየት ምክንያቱም አሁን ይሄኛው የውድድር ዓመትን በተመለከተ የምናነሳ ከሆነ አይ ለምን ይሄንን ብቻ ሁሉንም ይሁን ግን ይሄኛው የውድድር ዓመት ለየት የሚያደርገው የተሟላውን አርሰናል ያየንበት የውድድር ዓመት ነው። በተጫዋቾች ግዢም በፊርማም በሁሉም ነገር ስታየው በቃ የዋንጫ ቡድን ተብሎ ይሄ ቀረሽ የማይባል ቡድን ተገነባ የተባለበት የመጨረሻው ምዕራፍ ይሄ ነው። ስለዚህ በመጨረሻው ምዕራፍ ላይ ዋንጫ ላይ ሳካ ይችላል፣ ግን ኔክስት ላይ ደግሞ የበለጠ ቡድኑ የሚዋሃድበት እድል ሊፈጠር ስለሚችል ከአርቴታ ጋር መሞከር የተሻለ ያዋጣል ብዬ ነው ማስብ። እሺ የኔን አመለካከት በዚሁ ጉዳይ ላይ ደግሞ ልንገርሽ። የኔ አመለካከት አርቴታን በተመለከተ ምንም ይፈጠራል ብዬ አላስብም። ምንም መፈጠር አለበት ብዬ አላምንም። የኔም አመለካከት ምንም መፈጠር የለበትም ነው። አሁንም የኔን ሀሳብ ለማስረጽ ወይም ለመግለጽ ከምጠቀምበት መንገድ አንዱ ጥያቄ ነው። ጥያቄ ምንድን ነው? በአርሰናል ስር በአርቴታ ስር አርሰናል እያደገ ነው? በግራፍ ብትመለከች ወደ ላይ እየወጣ ነው ወይስ እያሽቆለቆለ ነው? የሆነ ማደግ ጀምሮ አሁን ደግሞ ወደ ቁልቁለት እየመጣ ነው ወይስ ማደግ ትንሽ ባለበት የመቆየት የሚመስል ግን ደግሞ እንደገና መልሶ ማደግ ከሆነ ይሄንን ነው የአርሰናል ሰዎች ከግምት ውስጥ የሚያስገቡት ብዬ ነው ማምነው። አሁን በአርሰናልም ሳይድ ምንም ይሄ ለጥያቄ እንኳን የሚቀርብ አይመስለኝም። ጫናዎች ይኖራሉ፣ ጥያቄዎች ይኖራሉ። ፐንዲትሪ ስራ የሚሰሩ የቀድሞ የአርሰናል ተጫዋቾች ቴሪ ዳንኤል ኦንሪን ጨምረው ጥያቄዎችን በተደጋጋሚ ያነሳሉ። ኢያን ራይት፣ ዊሊያም ጋላስ ምናምን የምንላቸው ሰዎች የራሳቸውን ነገር ሊያነሱ ይችላሉ። እነሱ የሚያነሱት ነገር ምንድን ነው? በቃ የአርቴታ አቅም ሊሚቱ እዚህ ድረስ ነው። የቺ የቀረችዋን የመጨረሻ ያልሻትን ስራ ለመስራት ሌላ ሰው መምጣት አለበት፣ ልምድ ያለው how to win the league, how to win the Champions League ምናምን የሚለውን በደንብ የሚያውቅ ሰው በዚህ ስኳድ ተአምር ይሰራል። እኔ ደግሞ ይሄንን ስራ እንዲጨርሰው ለአርቴታ መተው ነው የበለጠ ልክ ብዬ ማምነው። ይሄንን ሀሳብ ስሰጥ እኔ የት ነበረ ከሚለው ስለምነሳ ነው። አርሰናል ራሱ የት ነበረ? ፕሮሰሱን እመኑኝ ሲል አርቴታ ትረስ ዘ ፕሮሰስ
በፕሮሰስ ነው እዛ ደረጃ ላይ የምንደርሰው። ገና እንደመጣው ይህንን ላረግላችሁ አልችልም ሲል 8ኛ ሲወጣ፣ ገና እንደመጣው ይህንን ማሳካት አልችልም ሲል 6ኛ ምናምን እያለ ሲመጣ፣ ከዛ ወደ ሁለተኛነት ደረጃ ሲመጣ ትረዘ ፕሮሰስ ሲል አርሰናልን ሲረከበው አርሰናል ቤት የነበሩትን ጉድለቶችና ክፍተቶች ያውቃል። ከነዛ ጉድለቶችና ክፍተቶች ጋር ሆኖ የፕሪሚየር ሊጉን ዋንጫ ማሸነፍ እንደማይቻልም ያውቃል። ይሄንን የማሸነፍ አቅም ለመገንባት ጊዜ እንደሚፈልግም ደግሞ ያውቃል። ስለዚህ ፕሮሰስ ላይ ነን፣ ፕሮሰሱን እመኑት፣ ይሄ ፕሮሰስ ዳር ያደርሰናል አለ። አሁን ያ ዳር የሚባለው ቦታ ላይ ደርሷል አርሰናል። በእኔ ግምገማ፣ በእኔ አረዳድ የቀረው ዳር ላይ ነው ያለው፣ ይሻገራት ነው በቃ። አግኝቶታል፣ ቦታውን አግኝቶታል፣ ቀመሩን። ስለዚህ ያቺን የቀረችዋን እርምጃ ብቻ፣ የቀረችዋን ነገር ብቻ ዊዝ አርቴታ ካፓሲቲ፣ ከአርቴታ አቅም፣ በአርቴታ አቅም ይህንን የመጨረሻውን ዋንጫ የማሸነፍ ስራ መስራት ይቻላል ብትይ እኔ ግጥም አድርጎ ይቻላል ነው የምለው። በደንብ ይቻላል ነው የምለው። አርቴታን ካለፉት ዓመታት ይልቅ ዘንድሮ የበለጠ ማመን አለብን ነው የምለው። እኔ እየተሳሳተ እኮ ነው። አዎ ሊሳሳት ይችላል። እነዛን ስህተቶች ምን ያመጣቸዋል? እኔ አንደርስታንድ የማደርገው ኦብሴሽን የሚያመጣቸው ፍርሃት፣ ጥንቃቄ ምናምን የምንላቸውን ከአርቴታ ጋር አያይዘን የምንሰራቸውን ስራዎች በተመለከተ በፊትም ስንነጋገር እንደነበረው እነዚህ ኦብሴሽን፣ ጭንቀት አለ አይደለ? ዘንድሮን ሚስ ማድረግ አለመፈለግ፣ ነርቨስነስ፣ መረበሽ፣ ሲቲ እኮ ካሸነፈኝ ብሎ መስጋት፣ ሊቨርፑል እኮ እንዲህ ካረገኝ ብሎ መጨነቅ፣ አሁን በዚህ ጨዋታ ከውጤት ካጣሁ ብሎ የፍርሃት ስሜት። ይሄ የፍርሃት ስሜት አሁን በዘረዘርኳቸው ጨዋታዎች ላይ የታየው የተንጸባረቀው የውሳኔ ስህተት በሙሉ መሆን አለበት ብዬ አላምንም። ግን ይሄ ዘ ሂውመን ቢንግ ሊሳሳት ደግሞ ይችላል የሚለውን ነው የምወስደው። እኔ አርሰናልን በተመለከተ ናሬቲቭ ሲቀየር ለአርቴታ ነው መጀመሪያውን ክብር እኮ የምሰጠው። ማንቸስተር ሲቲ ፔፕ ጋርዲዮላ በአርሰናል ዙሪያ መነጫነጭ ሲጀምሩ አርሰናል ስለተለቀ ነው፣ ስላደገ ነው፣ ትከሻ ስለተለካካቸው ነው። ሁሌም የማነሳት ምሳሌ አለች። ከተወሰነ ዓመት በፊት 9 የተጫወተው 9ኙንም ማንቸስተር ሲቲ ነበር የሚያሸንፉ። ከአርሰናል ጋር የሚደረግን ጨዋታ እንደ ፈታኝ ጨዋታ አያዩትም ነበር ጋርዲዮላና የሲቲ ተጫዋቾች። የአርሰናልን አቅም እየገነገነ እንዲመጣ ሲያደርገው አርቴታ፣ ከዛ በኋላ ማንቸስተር ሲቲ አርሰናልን ማሸነፍ ሲያቅተው እንደ ልማዱ መቀጠል ሲቸገር መነጫነጫ መጡ። ጸረ እግር ኳስ ምናምን፣ እግር ኳስ እንዲህ ነው ወይ ምናምን የሚል ነገር መጣ። ለማንቸስተር ሲቲ በጣም የበዛ የበላይነት መልስ መስጠት ችሏል አርቴታ። ይሄ ደግሞ ጉብዝና ነው። ይሄ ደግሞ ትልቅነት። አርሰናል ግሬስፉል ነው ለእኔ አሁን በየት እውነትን አይደለም የምንነጋገረው። በእያንዳንዱ የእግር ኳስ አስተያየት ሰጪ አርሰናልን ከዋንጫ ፉክክር ጋር አያይዞ ኮንሲደር ማድረግ፣ ከግምት ውስጥ ማስገባት አላዋቂነት ይመስል ነበር ከተወሰኑ ዓመታት በፊት። ማርያምን ይመስል ነበር። አይ የትም አይደርሱ ዛቱ ሶፍት እንደዚህ እኮ ነው የሚባለው ስለ አርሰናል። አሁን ግን ኢን ኤቭሪዋንስ ማውዝ፣ እያንዳንዱ ሰው አፍ ውስጥ አርሰናል ካላባከነው በስተቀር አርሰናልን በልጦ ዋንጫ የሚያሸንፍ ማንም የለም ነው እኮ ቋንቋው። በቻምፒዮንስ ሊግም ብትሄጂ የግምት ክብሩን ቅድሚያ የሚወስደው አርሰናል ነው። በፕሪሚየር ሊግም ብትሄጂ የግምት ቅድሚያ ክብሩን የሚወስደው አሁንም አርሰናል። ማን ነው አርሰናልን ወደዚህ መከበር ያመጣው? አርቴታ ነው። ይህንን ፉሊሽ ካልሆኑ በስተቀረ ያጡታል ብዬ አላስብም። የአርሰናል ሰዎች የደጋፊን ስሜት ይረዳሉ። ነገር ግን ደግሞ ፕሮሰሱን የምር እነሱ በተለየ መንገድ ያምኑታል። የአርሰናል ሌቭል አሁን ሌላ ነው፣ ሌላ ታሪክ ውስጥ ነው ያለው። አርሰናል ዋንጫ በእኔ እምነት አሁንም ያሸንፋል ብዬ ነው የምገምተው። ግን ባያሸንፍ
የአርሰናል ክብር ግን ተመልሶ አርሰናልን በተመለከተ የሚሰጠው አስተያየት ሙሉ በሙሉ ተቀይሯል። እንደ ክሬዲት መስጎስቱ አርቴታ ይህንን ቡድንም እንዲገነባ አሁን አርነ ስሎትም ጋርዲዮላም ማንም የምትይው ሰው በሙሉ እንደ አርሰናል አይነት ቡድን እንዲኖራቸው ይመኛሉ። እንደ ሊቨርፑል 400 ምናምን ሚሊዮን እኮ አላወጡ 8 ተጫዋቾችን ሲገዙ ቬሪ ኢኮኖሚካል ነው፣ ግን ኢት ሜክስ ዘም በጣም ስትሮንግ አድርጓቸዋል። ስለዚህ እኔ ምንም የሚያወላዳ ነገር የለኝም። ይሄን ጥያቄ ለሚጠይቁ ሰዎች የምሰጠው አስተያየት በእኔ እምነት መሆን አለበት ብዬ የማምነው አርሰናል አያብድም ነው የመጀመሪያው ነገር። የአርቴታን ዕጣ ፈንታ ኮንሲደር አያደርገውም፣ ከግምት ውስጥ አያስገባውም። ግን ከዚህም ከዛም የሚወረወሩ ነገሮች ሊኖሩ ይችላሉ። አርቴታም ሪዛይን የማድረግ ነገር ይኖረዋል ብዬ አላምንም። በእውነት አላምንም። እኔ አላምንም። እኔ የአርቴታን በተመለከተ ከእሱ ጋር አብረው የሰሩ ሰዎች የሚናገሩት ነገር አርቴታ በጣም ከሚያጓጓው ነገር አንዱ የጀመረውን መጨረስ፣ በጣም ኦብሴሲቭ ነው ይላሉ። ይጨነቃል በጣም ልክ ለመሆን ላለመሳሳት፣ ስህተት እንዳይሰራ ይህ የሚጋባ ነገር አለውና ይሉሻል። ዙቢሜንዲ አርሰናልን እንደተቀላቀለ የሰጠውን አስተያየት ምናምን ማየት ነው። ስለዚህ እኔ በእኔም ግምት ይሆናል ብዬ አላስብም። በአርቴታም ሪዛግኔሽን ነገር ወይም ከኃላፊነት የመነሳት ፍላጎት ይኖራል ብዬ አላስብም። አርሰናልም አያብድም ብዬ ነው ማምነው። አርቴታን በተመለከተ ተጫዋቾቹ ፍራስትሬትድ ይሆናሉ ወይ? እዚህ ለምጨምሪው ካለሽ አርቴታ ያው ልክ ነው። በነቀፌታም በነቀፌታ ሳይሆን በቃ ምንም ብዙ የሚያጠራጥር ነገር እኔ የለኝም አርቴታ ላይ። ግን በጣም የበዛ ጫና ግን ከደጋፊ ግን ይኖራል። እሱ ምንም ጥርጥር እንኳን ዋንጫውን ማጣቱ ተረጋግጦ ይቅርና አንድ ጨዋታ ውጤት ሲበላሽበት ምን እንደሚባል ስለምናቅ ጫናውን በጣም እንደውም አንተ ብዙ ጊዜ አርቴታ በዚህ ጉዳይ እድለኛ አይደለም ብለህ ትናገራለህ። ለእኔ አሁንም አይደለም ማለት የሆነች ትንሽ ነገር ሲያጋጥም ከዛ በብዙ ጥፍ የበዛ ትችት ነው። እንደውም በደጋፊዎች ብቻ ሳይሆን በቀድሞ ተጫዋቾችም ጭምር ይሰጣል። የአርሰናል የራሱ የቀድሞ ተጫዋቾች ጭምር በጣም ከበድ ያለ አስተያየት ይሰጣል። ግን አርቴታ በቃ ስራውን ሰርቶ ያሳየ እና ያስመሰከረ ስለሆነ ለአርሰናልም ለራሱ ለአርቴታ ምቹ አርሰናል ጋር መቆየት ነው ብዬ ነው የማስበው። እሱን እንግዲህ ወደፊት እናያለን። የተጫዋቾቹን ጉዳይ በተመለከተ ደግሞ የተወሰኑ ነጥቦችን ማንሳት የሚገባ ይመስለኛል። እኔ እንደውም በጣም የሚያሰጋኝ ጉዳይ ይሄኛው ነው። ተጫዋቾቹ ተስፋ መቁረጥ ውስጥ ይገባሉ ብዬ እንድሰጋ ያደርገኛል ይህንን የውድድር ዓመት አርሰናል ካለምንም ዋንጫ የሚያጠናቅቅ ከሆነ። ምክንያቱም አሁን የአርሰናል ተጫዋቾች በተለያዩ አጋጣሚዎች የሚሰጡትን አስተያየት ስናይ፣ ለነገሩ ባለፈውም የውድድር ዓመት እነ ቡካዮ ሳካ ይሄንን ይናገሩ ነበረ። ግን ይሄ በቃ አርሰናል ዋንጫ የማንሳት ግዴታ ውስጥ የገባበት የውድድር ዓመት ነው እና ያንን ለማድረግም ደግሞ ምንችለውን ነገር በሙሉ እናደርጋለን ብለው አስተያየት ይሰጣሉ እና ያንን ደግሞ ሲያደርጉ እስካሁን ድረስ ተመልክተናል ብዬ ነው ማስበው። በእያንዳንዶቹ ጨዋታዎች ላይ በተጫዋቾች በኩል ያለው ስፕሪትና ያላቸውን ነገር አውጥተው ለመስጠት የሚያደርጉት ጥረት በጣም ጠንካራ ነው፣ ስትሮንግ ነው። በቡድን ውስጥ ያለው ይሄ አብሮነትም እንደዚሁም ደግሞ ስፕሪቱም በጣም የሚደነቅ እንደሆነ በተለያየ ጊዜ ሲገለጽ ቆይቷል እና ይህንን አይነት ፍላጎት ይዘው የውድድር ዓመቱን ለማጠናቀቅና ዋንጫ ለማንሳት ጥረት እያደረጉ ሳይሳካ ሲቀር መቼም ሰዎችም ናቸው እንደገና ያደረጉትንም ጥረት በደንብ ራሳቸው ስለሚያውቁት ፍራስትሬት ማድረጋቸው ይኖራል ብዬ ነው ማስበው። ደጋፊዎች ደግሞ በተለየ ሁኔታ ፍራስትሬት ያደርጋሉ። ምክንያቱም እንደገና ወደ ኋላ የሚመልስ ጉዳይ ነው የሚሆነው። አይ በቃ አርሰናል አይደለም የተፎካከረ የሌሎች ተፎካካሪ ሆኖ አርሰናልን የሚፎካከረው ማን ነው በሚባልበት የውድድር ዓመት እንኳን ዋንጫ አላነሳም። ስለዚህ ከዋንጫ ጋር አርሰናልን አያይዞ ማሰብ በጣም ከባድ ነው የሚል ሀሳብ በድጋሚ ሊነሳ ይችላል። አሁንም እንኳን አለቅ ያለው እንደዚህ ስትሮንግ ሆኖ አርሰናልን እያየ ነው። አለቅ ያለው ሀሳብ እንደገና ዋንጫ ማጣትም ሲጨመርበት በደጋፊዎች በኩል በጣም ከፍ ያለ ቅሬታ ይዞ ሊመጣ እንደሚችል እረዳለሁ። ግን የበለጠ የሚያሳስበው የደጋፊዎች የሚታወቅ ነው። በሚቀጥለው የውድድር ዓመት የተወሰኑ ጨዋታዎችንም ካዩ በኋላ ተመልሰው ቡድናቸውን መደገፋቸው፣ ማበረታታቸው፣ ጨዋታ ማየታቸው የሚቀር አይመስለኝም። በተጫዋቾች በኩል ግን ይህን አይነት ፍራስትሬሽን ከመጣ
በጣም ያሰጋል ብዬ ነው ማስበው። እንደውም እኔ ይመጣል ብዬ ነው ማስበው። ምክንያቱም ሙከራው ለረጅም ጊዜ ነው የተደረገው። አሁን የመጀመሪያው አመት ላይ ቢሆን ኔክስት ይር ስላለ ሁለተኛው አመት ላይ እሺ ይሁንም በሁለቱ የውድድር አመት ተምረናል። አሁን ከአርቴታ ጋር ያለውን ብቻ ነው ማነሳው። በሶስተኛው የውድድር አመት ትላል። አሁን አርቴታ ቡድን ስለሆነ 6 አመት ደግሞ አብረው ስለቆዩ በደንብም ስለተገነባና አሁን በቃ የመጨረሻው ዋንጫ የማንሳት የውድድር አመት ላይ ነው ያለ ነው ተብሎ ስለሚታሰብ እንደገና በዚህኛው የውድድር አመት ሳይሳካ ሲቀር መቼም ተጫዋቾችም ቢሆኑ ዋንጫ ማንሳት ትልቁ ግባቸው ነው፣ አሸናፊነት የሚፈልጉት ነገር ነው። ስለዚህ ያ ካልሆነ ይሄ የመደበር ስሜት ውስጥ ይገባሉ ብዬ አስባለሁ እና በሚቀጥለው የውድድር አመት በኢነርጂ በዚህ የውድድር አመት ነው በቃ ዋንጫ ማንሳት ያለብን ብለው ጨዋታዎችን ለማድረግ የሚቸገሩበት የተወሰነ አጋጣሚ ሊፈጠር ይችላል። አይደለም ሞክረ ሳይሳካ ቀርቶ ለማንቸስተር ሲቲ ባለፈው የውድድር አመት ሲሰጥ የነበረው ለሲቲ መዳከም ምክንያት እኮ አንደኛው በቃ ሁሉንም ዋንጫ አነሱ፣ ምን ይምጣ ከዚህ በላይ ሁሉንም አዩት የሚል ነው። አሸንፈም እንኳን በተደጋጋሚ በሚቀጥለው የውድድር አመት በሙሉ አቅም ጨዋታ የማድረግ ሁኔታ ውስጥ ላትገባ ትችላል። እንኳንስ ተደጋጋሚ 6 አመት ሞክረ ሳይሳካ ቀርቶ ማለት ነው። እና የተወሰኑ ተጫዋቾችም ምናልባት ከቡድኑ ጋር ሊለያዩ የሚችሉበት እድል ሊፈጠር ይችላል። በተለየ ኢነርጂ አዳዲሶቹ ተጫዋቾች የሚቀጥለውን የውድድር አመት ሊጫወቱ የሚችሉበት እድል የበለጠ ሰፊ ይሆናል። ግን አብዛኞቹ የአርሰናል ተጫዋቾች ግን የተለየ ፍራስትሬሽን ውስጥ ይገባሉ ብዬ እኔ እረዳለሁ፣ እንደዛ አስባለሁ። አሁን እንግዲህ ፍራስትሬሽን አይኖርም እንዳለልሽ ይኖራል። ግን ያ ፍራስትሬሽን በአርሰናል ለመቆየት ከአርሰናል ጋር ለመቀጠል እስካለመመኘት ይደርሳሉ ብትይኝ አይመስለኝም። አሁንም ዲፍረንትሊ አንደርስታንድ ነው የሚያደርጉት ብዬ ነው የምወስደው እኔ። ተጫዋቾቹ ግን በጣም ትልቅ ጉጉት አላቸው፣ በጣም ትልቅ ተስፋ አላቸው። ይህንን ጉጉት ተስፋውን ለማድረግ እየለፉ ያሉት ልፋት ይታያል፣ ያስታውቃል። ይሄ አንዴ ሞቅ አንዴ በረድ የሚል አይነት ነገር አለም። ኮንሲስተንትሊ አርሰናል ዴሊቨር እያደረገ ነው ከተጫዋቾቹ የሚገኘው። እንደውም እስካሁን ድረስ አርሰናል ለጣላቸው ከቼልሲ ጋራቻ፣ ከሰንደርላንድ ጋራቻ፣ ከሲቲ ጋራቻ፣ በሊቨርፑል መሸነፍ ተጫዋቾቹን አይደለም ብለን የምናደርግ የነበረው በአብዛኛው አሰልጣኙ የወሰናቸውን ልክ ያልሆኑ ውሳኔዎች ነው በምክንያትነት የሚነሳው። ኦፍኮርስ በበቀደሙ የቼልሲ ጨዋታ ላይ የአርሰናል የአንዳንድ ተጫዋቾች ፐርፎርማንስ ከወትሮው ይልቅ ዝቅ ብሎብናል የሚል አስተያየትን የሰጠን ቢሆንም ስለዚህ ይሄ የዋንጫ ማሸነፍ አመት ነው፣ የዋንጫ ማሸነፍ አመት መሆንም አለበት ብለው ያምናሉ። ለዛ እየሰሩ ነው። ግን አንድ ጥሩ ነገር የአርሰናል ተጫዋቾች በዚህ ጉዳይ ላይ ምንም ቢባል ምን ፍራስትሬሽኑም ቢኖር መከፋቱም ቢኖር ወደ ተስፋ መቁረጥ አይነት ስሜትም ለመምጣት ምናምን እንኳን ቢዳዱ ያው ከአርሰናል ጋር በጣም ወሳኝ የሚባሉ ተጫዋቾች ረጃጅም ኮንትራት ነው ያላቸው። ኮንትራታቸው እየታደሰ ነው የሚገኘው። ይህን ያህል ያን ያህል የሞቀ ክፍተት ይፈጠራል ብዬ አላስብም። አሁን ገብርኤል ማጋሌሽን በዚህ ኢነርጂ በሚቀጥለው ውድድር አመት ታየዋል። እንደዛ እውነት ልክ እንደ ዘንድሮ እኔ እንደዛ ነው የምጠብቀው። ቡካዮ ሳካንም እንደዛ ካልሆኑ ቀሽሞች ናቸው ማለት ነው። ሰዎች ናቸው እንጂ ሰዎች ናቸው። ሰዎችም ቢሆኑ ስለ ጎበዝሽ ሁሌ እኮ አታሸንፊ፣ አሪፍ ስለነበርሽ ሁሌ አታሸንፊ። ሙከራ በተደጋጋሚ ሳይሳካ ሲቀር ግን የስሜት ለውጥ መምጣቱ ማይቀር ነው። ግን እኔ አልጠብቅምሽ። እኔም አልጠብቀው ለምንድን ነው? ሰዎች ናቸው። ልክ ነሽ። ልክ በቃ ማቴማቲካሊ በሂሳብ ስሌት ሌላ ክለብ ሌላ ቡድን ዋንጫ እንደሚያነሳ ካወቁ በኋላ ያዝናሉ፣ ይበሳጫሉ፣ ፍራስትሬሽን የምትየው አይነት ስሜት ውስጥ ይገባሉ። እስከሚቀጥለው የውድድር አመት ድረስ የሚሰነብትና የሚሻገር ይሆናል ብዬ ግን አላስብም እኔ። ያ ማለት ሞር ኢነርጄቲክ ሆኖ ለመምጣት የሚያዳግት የማያስችል ነገር ውስጥ ይገባሉ ብዬ አላምንም። ገብቶሻል እምልሽ? እንደዛ ነው የሚሰማው። ስለዚህ የሚወጡ ተጫዋቾችም አይኖሩም። ይኖራሉ፣ የሚወጡ ተጫዋቾች ይኖራሉ። ሻምፒዮን የሚሆነው ቼልሲ ቢሆኑም ከቼልሲ የሚወጡ ተጫዋቾች እኮ ይኖራሉ።
በዚህ በአርሰናል ዋንጫ ማንሳት አለመቻል ተስፋ ቆርጠው የሚወጡ ዋና ተጫዋቾች ይኖራሉ ብዬ ግን አላስብም። አሁን በስም የጠራሻቸው ቡካዮ ሳካ፣ ጋብሪኤል ማጋሌሽ፣ ዊሊያም ሳሊባ፣ ኦዲጋርድ፣ ዴክላን ራይስ ምናምን የምታያቸው ተጫዋቾች ለሌላ የተጠናከረ ሙከራ ራሳቸውን ያዘጋጃሉ ብዬ ነው ማምነው እኔ። ከነሱ በላይ የሚያሳስበኝ ፍራስትሬሽን የደጋፊውን፣ ምክንያቱም አሁን የደረጃ ሰንጠረዡ መሪ ሆኖ በፕሪሚየር ሊግ አሁን ቻምፒዮንስ ሊጉ መሪ ሆኖ መመካታቸው ምናምን ይታያል። ግን በተወሰነች ጨዋታ ውጤት መበላሸት ወዲያው ወደ ድንጋጤ ሲገባ ምናምን አስተውላል። በርገግ ሲባል ሲቲ ጠጋ ሲል፣ ቼልሲ ጠጋ ሲል፣ ወይም አሁን በቀደም እንዳየነው ቼልሲ አውት ፐርፎርም አድርጓል አይደለ? ከአርሰናል ተሽሏል። የተሻለው ቡድን ቼልሲ ነበር በቀደሙ ጨዋታ። በዛ ጨዋታ ላይ እንደታየው አይነት ደከም ያለ ሲባል ሊበላሽ ነው። የሌላ ክለብ ደጋፊዎችን ማስፈራሪያ የተቀበሉት ይመስለኛል የተወሰኑ የአርሰናል ደጋፊዎች። ይሄ ሸኚ ነው፣ አጃቢ ነው፣ አይደርስም፣ እዛ ዋንጫውን አይበላም፣ እሱ እንትን ላይ ነው የሚራገፈው ምናምን የሚል ነገር ይናገራል ከአርሰናል ጋር ተያይዞ። ለምን አርሰናልን በዛ መንገድ ይገልጹታል የሌላ ክለብ ደጋፊዎች? በተደጋጋሚ ሁለተኛ ስለወጣ የሆነ ወቅት ላይ ጠንካራ መስሎ በዛው ጥንካሬ መጨረስ አልቻለም የሚለውን ነገር ያነሱና ማብሸቂያ ያደርጉታል። ይሄንን ማብሸቂያ የአርሰናል ደጋፊዎችም የተቀበሉት ይመስለኛል። ለዛ ነው ቶሎ ብርግግ የሚል ቶሎ ብለው አርቴታ ላይ ጥያቄ የሚያነሱት ማለት ነው። የእውነት እንነጋገር ከተባለ አሁን በፕሪሚየር ሊጉ አርቴታ ከነማን ነው የሚያንሰው በማሰልጠን አቅም? ይህንን ከማንም ምንም። እንደውም በደረጃው ላ ቢቀመጥ የመጀመሪያዎቹ ደረጃ ላይ ነው የሚቀመጥ። ኮንሲስተንትሊ ጠንካራ ቡድን እየገነባ ነው ያለው። ሊቨርፑል አምና ዋንጫ በልቶ 450 ሚሊዮን አስወጥቶ አርነ ስሎት ከዛ ዘንድሮ እየሆነ ያለውን ነገር አይተናል። አርቴታ እኮ ለምን ሁለተኛ ተደጋገመብህ ነው አይደል የምናነሳ ጥያቄ። ግን ሚዲያውስ ምን የሚል ይመስላል? አያስቀምጠውም አይደለ? ሚዲያው አያስቀምጠውም። እንደውም አንዱ የኔ ጥያቄ የሚሆነው ምንድነው መሰለሽ፣ ተጨማሪ ኢንቨስትመንት ይኖራል አሁንም ቡድኑን ለማጠናከር ዋንጫ ካልተነሳ። የተወሰኑ ተጫዋቾች እንዳሁኑ ይሆናል ብዬ አልጠብቅም እኔ። እንዳሁኑ ስምንት ያግዙታል እንደዚሁ ስኳድ ለማጠናከር ያልተለመደ የሚባል አይነት የተጫዋቾች ዝውውር እዛ ላይ ማገዝ ምናምን ነገር ይኖራል። እንዳሁኑ ይሆናል ብዬ አላስብም። ይህ 8 ተጫዋች ምናምን እንደዚህ ያስፈርማሉ ብዬ አልገምትም። አያስፈልግም። ግን የተወሰኑ ተጫዋቾች ግን ሊፈርሙ ይችላሉ። እሱማ አሁንም እኮ ሊፈርሙ ነው አይደል? ጥርም ላይ ምናምን የሚያስባቸው ተጫዋቾች አሉ። የተወሰኑ ተጫዋቾች ምናልባት የሚፈርሙበት እድል። እሺ፣ እኔ የራሴን ሀሳብ ባጭሩ እንትን ስል ከደጋፊ በጣም የበዛ ጫና ይኖራል፣ ከሚዲያው በጣም የበዛ ጥያቄ ይኖራል። ኢን ሪያሊቲ ግን አርሰናል ቤት ምንም አይነት መስቀልቅል ያለ ነገር ይፈጠራል ብዬ አላስብም። በሁለት ምክንያት፣ አንድ የሚታመን ነገር አለ አሁን አርሰናል። ይሄንን እንደ መበተን አይነት ስህተት የለም የኔ የመጀመሪያው ምክንያት። ሁለተኛው ምክንያት ግን ስቲል አሁንም አርሰናል የፕሪሚየር ሊጉን ዋንጫ የማንሳት ከሁሉም የተሻለ አቅም አለ። እሱማ አለው ድንገት ባይሆን ነው አሁን ውይይታችን እንደዚህ ረጅም ደቂቃ ውስጥ እንድንነጋገር ያደረገን እንጂ አሁንም ቢሆን ብዙ ሰዎች አርሰናል የዚህን የውድድር ዓመት ዋንጫ ያነሳል የሚል በጣም ትልቅ እምነት እንዳላቸው ምንም ጥርጥር የለውም። ብላቱ ግዛ ምን አለ፣ አርሰናል ዋንጫ ሳያነሳ አርቴታ ቢቆይ ጫናውን መቋቋም የሚችል አይመስለኝም። እኮ ጫናማ ተነጋገር። ከደጋፊ በኩልና ከሚዲያ በኩል የሚመጣው ጫና በጣም ከባድ ነው። በጣም ደግሞ አይተነዋል፣ ፍንጩን አይደል? አይተነዋል ማለት በተለይ በዘንድሮ የውድድር ዓመት የተወሰኑ ጨዋታዎች ላይ አርሰናል አቻ ሲወጣ ቅድም እንዳልከው ሁሉም እጆች የሚጠቁሙት አርቴታ ላይ ነው። ያው እሱ ስህተት አልሰራም ለማለት አይደለም፣ ግን ብዙ ጫናዎች ግን እንደሚኖሩ ምንም ጥርጥር የለውም። ግን ከባድ የስሜት መጎዳት ግን በደጋፊዎች በኩል ይኖራል ብዬ አስባለሁ። ምክንያቱም የዘንድሮ ኤክስፔክቴሽን ላቅ ያለ ነው፣ በጣም ላቅ ያለ። አርሰናል ከአርቴታ ጋር ዋንጫ ማሸነፍ ይችላል። ይህም ጥያቄ ስለሚነሳ እኔ ይችላል ብዬ ነው ማስበው። ዋንጫ ለማሸነፍ የሚያስችል ቡድን አለው፣ ይህንን ቡድን ሌላ ሰው ከያዘው የሚል አስተያየት የሚሰጡ ሰዎች አሉ። ሌላ ሰው ቢይዘው ባንዴ
ዋንጫ ያነሳል የሚሉ አሉ። አንድ ይሄ አለ። ሁለተኛ ደግሞ አርሰናል አንድ የዋንጫ ካነሳ ከዛ በኋላ ይደጋግማል፣ የሆነ እርግማኑ ይሰበራል የሚል አስተያየት የሚሰጡም ሰዎች አሉ። እስቲ ሀሳብ ስጡበት። ለማንኛውም እኛ በዚህ ጉዳይ ላይ ይህንን ሀሳብ እንድንነጋገርበት ለመጣው ጥያቄ ይህንን ያህል ደቂቃ ወስደን አውርተንበታል። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ ማድረግ፣ ሊንኩን ለሌሎች ማጋራት እንዳትረሱ። ለእስካሁን ድጋፍ እያመሰገንን ደግሞ በሌሎች መረጃዎች ዳግም እናንተን ለማግኘት ያብቃን እንላለን። በያላችሁበት ሰላም ሆኑልን። ኢትዮጵያ ለዘለዓለም ትኖር። ሸገር ስፖርት 2010